ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ በሀገራችን ወቅታዊ ሁኔታ ላይ ትልልቅ መነጋገሪያ የሆኑ ሰበር መረጃዎች ይዘን መጥተናል። አርስቱን በማስቀደም ጀምራለን። ኢትዮጵያ በአፍሪካ ቀንድ የነበራት የጂኦፖለቲካ መሪነት ሚናና ዓለም አቀፍ ዲፕሎማሲያዊ ተሰሚነት ሙሉ በሙሉ እያጣች መሆኑ ተሰምቷል። ጎረቤቶቻችን ኬንያና ግብጽ በፈረንሳዩ የጂ7 ሀያላን ሀገራት ጉባኤ ላይ በከፍተኛ ክብር ተጋብዘው ሲሳተፉ፣ ቀደም ሲል የክብር እንግዳ የነበረችው ኢትዮጵያ ለምን ሙሉ በሙሉ ተለይታ ቀረች እንመለከተዋለን። በዚህ ጉዳይ ላይ ጋዜጠኛ ኤልያስ መሰረት ጨምሮ ታዛቢዎች ያወጡት አንድ አስደንጋጭ መረጃ የዲፕሎማሲ ሚስጥር አለ። እሱን በስፋት የምናጋራ ይሆናል። በሌላ በኩል ገዢው ፓርቲ የምርጫ ድል በይፋ እያበሰረ ባለበት በዚህ ሰዓት የአውሮፓ ሕግና ፍትህ ማዕከል በኦሮሚያ በአማራ ሕዝብ ላይ እየተፈጸመ ያለው ግድያ አስመልክቶ ለተመድ የዘር ፍጅት መከላከል ቢሮ አነጋጋሪና አስገራሚ ደብዳቤ ማስገባቱ ተሰምጧል። መንግስትን ያስደነገጠው ደብዳቤ ምንድን ነው? በተለይ ደግሞ የአውሮፓ ህብረት ስለ አርሲው ጭፍጨፋ ምን አለ? እንመለከተዋለን። ይህ በእንዲህ እንዳለ በጠቅላይ ሚኒስትር አብይና በከፍተኛ ጀነራሎች መካከል በምድር ኃይል የተካሄደው ስብሰባ ሚኒስትራዊ መረጃ ለፋኖ እያቀበለ ያለ የውስጥ አካል አለ በሚል ስብሰባው ያለ ስምምነት መበተኑ ተሰምቷል። ለምን በከባድ ጭቅጭቅና መጠራጠር ተጠናቋል። በአጠቃላይ ምን ተወሰነ? ማህበራዊ ቪዲዮን እያናወጡ ያሉ የሰሞኑ 3 ትላልቅ የሰበር ዜናዎችን ይዘን ቀርበናል። መረጃውን ላይክና ሼር ማድረግ አብራችሁን ቆያል። በቀጥታ ወደ መረጃው እናመራለን። ኢትዮጵያ ቀደም ሲል በአፍሪካ ቀንድ የነበራትን የጂኦፖለቲካዊ መሪነት ሚናና ዓለም አቀፍ ዲፕሎማሲያዊ ተሰሚነት እያጣች መሆኑ መረጃዎች ገልጸዋል። የዓለም የፖለቲካና ኢኮኖሚ አቅጣጫ በሚወስነው የዕዳ ቅነሳና የልማት አጀንዳዎች በሚቀረጹበት በሀያላኑ የቡድን 7 ወይም ደግሞ የጂ7 ሀገራት ስብሰባ ላይ የኢትዮጵያ ድምፅ ሳይሰማ መቅረቱ በርካታ የፖለቲካና ኢኮኖሚ ታዛቢዎች እያሳሰበ ይገኛል። ጎረቤታችን ኬንያ በከፍተኛ ክብር ጥሪ ተደርጎላት በፕሬዚዳንቷ ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በመሪዋ ተወክላ በተገኘችበት የዘንድሮ የፈረንሳይ የጂ7 ጉባኤ ላይ ኢትዮጵያ ሙሉ በሙሉ ተለይታ ቀርታለች ተብሏል። ቀደም ሲል በአቶ መለስ ዜናዊና በአቶ ኃይለማርያም ደሳለኝ ዘመነ መንግስት በተደጋጋሚ የክብር እንግዳ ሆና ትጋበዝ የነበረችው ኢትዮጵያ አሁን ከዚህ ተጽዕኖ ፈጣሪ መድረክ መራቋት ክትሎ በርካታ መረጃዎች በመውጣት ላይ ናቸው። ይህን በተመለከተ ዓለም አቀፍ ጋዜጠኛ ኤልያስ መሰረት አንድ መረጃ ይፋ አድርጓል። ነገሩ የሆነው እንዲህ ነው። በተለይ ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነትና ዲፕሎማሲያዊ ተቀባይነት ከፍተኛ በነበረበት ቦታ በዓለም ሀያላን ሀገራት ስብሰባ ላይ በክብር እንግድነት መሳተፍ አጠቃላይ አዲስ ታሪክ አልነበረም። የኋሊት ዞር ብለን የታሪክ ማስታወሻዎችን ስንመለከት ሀገራችን በተለይ በፈረንጆች 2005፣ 2008፣ 2009፣ 2010 እና 2012 በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የስልጣን ዘመን በቡድን 7 ሀገራት ስብሰባ ላይ በንቃት ተሳትፋለች ተብሏል። ይህ ብቻ አይደለም። ይህ ታሪካዊ ዲፕሎማሲያዊ ስኬት ቀጥሎ በ2015 እና በ2017 በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዘመነ መንግስትም ኢትዮጵያ በተመሳሳይ የጂ7 ጉባኤ ላይ በድምጿን ከፍ አድርጋ እንድታሰማና የአፍሪካን አጀንዳ እንድታራምድ በር ከፍቶላት እንደነበር ይታወሳል። ይሁን እንጂ ዘንድሮ ያውም ጠቅላይ ሚኒስትር አብይ አህመድ ወዳጅ መሪ በሚላቸው በፈረንሳይ ሀገር እየተካሄደ ባለው የጂ7 ስብሰባ ላይ የነበረው ሁኔታ ፍጹም የተለየ ሆኗል። የአፍሪካ ድምፅ ለማሰማትና በዓለም አቀፍ አጀንዳዎች ላይ ለመምከር በተደረገው በዚህ ስብሰባ ላይ ጎረቤት ሀገር ኬንያ በተደጋጋሚ የክብር እንግዳ ሆና ጥሪ እየተደረገላት ባለበት ሁኔታ ዘንድሮም በፕሬዚዳንቷ አማካኝነት በከፍተኛ ደረጃ ትወክላለች ተብሏል። በሌላ በኩል ደግሞ ኢትዮጵያ ጋር በተለያየ ቀጠናዊ ፖለቲካዊ ውዝግቦች ውስጥ የምትገኘው ገጽ በታሪኳ ለሁለተኛ ጊዜ ብቻ በፈረንሳይ የኤቪያን የጂ7 ጉባኤ ላይ እንድትሳተፍ በተደረገላት ግብዣ መሰረት በመሪዋ ደረጃ ተወክላ ተገኝታለች። ይህ የጎረቤት ሀገራት መገኘትና የኢትዮጵያ ሙሉ በሙሉ መቅረት በዲፕሎማሲያዊ መድረክ ላይ ትልቅ ክፍተት መፈጠሩን አመላካች ተብሏል። የፖለቲካና የኢኮኖሚ ታዛቢዎች እንደሚያስረዱት ኢትዮጵያ በዚህ ታላቅ ጉባኤ ላይ አለመሳተፏና ሙሉ በሙሉ መቅረቷ በዲፕሎማሲ በኢኮኖሚ ረገድ ከባድ ስጋት ይፈጥራል ተብሏል። በአጠቃላይ ይህ ይፈጥራል። ይህ ይበልጥ ሀሳብ የሚሆነው የዓለም የፖለቲካና የኢኮኖሚ አቅጣጫ የሚወስነው ዋና ዋና ዓለም አቀፍ ውሳኔዎች የዕዳ ቅነሳ፣ የስትራቴጂያዊና የልማት አጀንዳ በሚቀረጹበት በዚህ ተጽዕኖ ፈጣሪ መድረክ ላይ የኢትዮጵያ ድምፅ ሳይሰማ በመቅረቱ ነው። በተለይ ደግሞ የኢትዮጵያ ከዚህ መድረክ መራቅ አገሪቱ ቀደም ሲል በአፍሪካ ቀንድ የነበራትን የጂኦ ፖለቲካ መሪነት ሚናና በዓለም አቀፍ ደረጃ የነበራትን ዲፕሎማሲያዊ ተሰሚነት ዝቅ ማድረጉ እንደማይገ
መሆናቸውን የሚገልጹ ታዛቢዎች በተለይም እንደ አየር ንብረት ለውጥ፣ የፋይናንስ ድጋፍና የቀጠናው ደህንነት ባሉ ወሳኝ አጀንዳዎች ላይ ሀገሪቱ ያላትን የመሰማትና የጥቅማ ጥቅም የመደራደር አቅም በእጅጉ ሊቀንሰው ይችላል ተብሏል። ይህ ሁኔታ አሁን ባለንበት ወቅት ለሀገሪቱ ትልቅ የዲፕሎማቲክ የቤት ስራ እንደሚጠብቃት ግልጽ ማሳያ ነው ተብሏል። ይህ ባለበት በተለይ ደግሞ ኢትዮጵያ አለመወከሏን ተከትሎ ወይም ደግሞ በክብር እንግድነት አለመሳተፏን ተከትሎ በተለይ ደግሞ የግብጽ መሪውና ትራምፕ በህዳሴ ግድብ ጉዳይ ላይ እንደገና ድጋሚ አጀንዳ አድርገው ድርድር እንዲደረግ ጠንክሬ እሰራለሁ የሚል ፕሬዚዳንት ትራምፕ ቃል መግባታቸው ተከትሎ የግብጽ መሪ ፕሬዚዳንቱ በግድቡ ጉዳይ ላይ ድጋሚ መግባታቸው በአጠቃላይ አድናቆት ችሏል። ይህም እንግዲህ የኢትዮጵያ መንግስት በተለይ በቦታው አለመገኘቱ ከፍተኛ ዋጋ እንዳስከፈለ ነው የተገለጸው። ይህ ባለበት በተለይ ትናንት ምሽት በሻሻ ላይ የተወዳደሩ ጠቅላይ ሚኒስትር አብይ አህመድ እና ባህር ዳር ላይ ያለ ተፎካካሪ የተወዳደሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰፊ ድምጽ ልዩነት በማሸነፍ ፓርላማ መግባታቸውን በይፋ በገለጸበት ሰዓት ምርጫ ቦርድ ተመድ ላይ ለገዢው መንግስት እንግዲህ ከባድ መርዶ ማሰማቱ ተሰምቷል። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት ተመድ የዘር ፍጅት መከላከል ቢሮ ጠቃላይ ጥሪ አቀረበ። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳ በትንሹ 37 ኦርቶዶክሳዊ ክርስቲያኖች መገደላቸውን፣ አብያተ ክርስቲያናት መቃጠላቸውን አመልክቷል። ማዕከሉ ባወጣው ማሳሰቢያም ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖችም ይቀብሩ፣ በሺህ የሚቆጠሩ ሲቪሊያን ከመኖሪያ ቀያቸው ይሳደዱ፣ ይፈናቀሉ እንደነበርም ገልጿል። እንግዲህ ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸሙ ጥቃቶች በቅርብ የተፈጸመ መሆኑን በማመልከትም ድርጊቱ በመላ ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ሲል ገልጿል። የሁኔታውን መባባስ ምክንያት በማድረግ የአማራ ህዝብና በኢትዮጵያ ውስጥ ያለው የክርስቲያን ማህበረሰቦች እያጋጥሟቸው ያሉ አደጋዎችን በተመለከተ የአውሮፓ የህግ የፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮ አቅርቧል ተብሏል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 መዳሞች በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦች ስም በመጥቀስም ገልጿል። በዋዜማው ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውን፣ ከብቶቻቸውን ሰርቀዋል። የሰዎችን አስክሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታና ጋዶ በተባለ ስፍራ መገኘቱንም ገልጿል። ግንቦት 22ና 23 ቀን 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሊያን ታቸው በመንገድ ላይ ሲሸሹ መግደላቸውን ከአንድ ክፍለ ዘመን በላይ የቆየ የቅዱስ ገብርኤል ቤተክርስቲያንን በአጠቃላይ ማውደማቸውን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን ዘርፈው ማቃጠላቸውን ዘርዝሯል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትም ቤተሰቦቻቸውን በሰዓት ማቃጠላቸውን፣ ንብረቶቻቸውን መዝረፋቸውንም አብራርቷል። የአውሮፓ የህግ የፍትህ ማዕከል መግለጫ በተለያየ ጊዜያት ጥቃት የተፈጸመባቸው ቦታዎችን በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስ አቅርቧል። የአውሮፓ የህግና የፍትህ ማዕከል በሲቪል ክርስቲያኖችና አማሮች ላይ ተከታታይነት ያለ ሲል የገለጠው ጥቃት በተመድ የዘር ፍጅት መከላከል ድንጋጌና በሩህ ደንቦች የዓለም አቀፍ የጦር ወንጀል መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄ ያስነሳል ሲል ገልጿል። ህብረቱ ባስገባው ደብዳቤ ገዢው መንግስት እነዚህን ዜጎች ከሚደርስባቸው ጥቃት ከመታደግ ይልቅ በተለያየ ጊዜ የተለያየ ምክንያቶችን በመደርደር ታጣቂዎችን ብቻ ተጠያቂ በማድረግ ዜጎችን ከጥቃት መታደግ አለመቻሉን ገልጿል። ተመድ በዚህ ጉዳይ ላይ ገለልተኛ የምርመራ አካል በማደራጀት በተለይ ደግሞ በኦሮሚያ ክልል ላይ ገለልተኛ ምርመራ እንዲደረግ በአስቸኳይ መጠየቁ ተሰምቷል። ሌላው እንግዲህ በሀገራችን ኢትዮጵያ ባለፉት 3 ዓመታት በአማራ ባለፉት 6 እና 7 ዓመታት በኦሮሚያ የተጀመረው ግጭት ተባብሶ ቀጥሏል። ባለፉት 2 ዓመታትም በትግራይ በተለይ ደግሞ በሚሊዮን የሚቆጠር ዜጎች ያለቀበትና የተፈናቀለበት ከፍተኛ ጦርነት መካሄዱ ይታወሳል። ይህ ጦርነት ዳግም ሊከሰት ነው የሚሉ በተለይ ደግሞ በሁለቱም በኩል ክሶችና በሁለቱም በኩል ሰራዊት እያሰለፉ ይገኛሉ። ይህ ባለበት በአጠቃላይ መንግስት በአማራ ክልልና በኦሮሚያ ክልል ግጭት ውስጥ ባለበት እንዲሁም በትግራይ ክልል አጠቃላይ ፍጥጫዎች እና ከኤርትራ ጋር ፍጥጫዎች በጨመሩበት ሰዓት ጠቅላይ ሚኒስትር አብይ አህመድ ጀነራሎችን መሰብሰባቸው ተሰምቷል።
በጠቅላይ ሚኒስትር አብይ አህመድና በአጠቃላይ በከፍተኛ ጀነራል መኮንኖች መካከል በትናንትናው ዕለት በምድር ኃይል የተካሄደው ስብሰባ በከፍተኛ አለመግባባትና ጭቅጭቅ መጠናቀቁ ተሰምቷል። በስብሰባው ላይ የቀረቡ 3 አደገኛና 3 የጦርነት አጀንዳዎች እንዲሁም በጀነራሎች መካከል የተፈጠረው መጠራጠር ማህበራዊ ሚዲያውን እያናጋው ይገኛል። ነገሩ የሆነው እንዲህ ነው። በትናንትናው ዕለት በምድር ኃይል የተካሄደው የጀነራል መኮንኖች ስብሰባ ዋና አጀንዳ የነበረ በሰሜኖቹ የሀገሪቱ ክፍል እያገረሸ ያለው አዲስ ወታደራዊ ውጥረት ነው። በስብሰባው ላይ ማብራሪያ የሰጡት ፊልድ ማርሻል ብርሃኑ ጁላ ህወሓት በሙሉ አቅሙ ለውጊያ እየተዘጋጀ እንደሚገኝና የትግራይ ወጣቶችም በከፍተኛ ደረጃ ወደ ወታደራዊ ማሰልጠኛዎች እየገቡ መሆኑን ጠቅሰዋል። በተጨማሪም በቅርቡ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ያቀኑበት ምክንያት አስመልክቶ በስብሰባው ላይ መነሳቱ ገልጿል። እንደወጡት መረጃዎች ትንተና ኦባሳንጆ ወደ መቀሌ ይዘውት የሄዱት አጀንዳ የፕሪቶሪያውን የውል ለማስቀጠል እና ወልቃይት ራያን ያለምንም ውጊያ ማስረከብ የነበረ ቢሆንም ከህወሓት አመራሮች በኩል ግን አሁን የምንደራደረው የፕሪቶሪያ ውልን ማደስ ሳይሆን ከሁሉም ኃይሎች ጋር በመሆን የሽግግር መንግስት ማቋቋም ላይ ነው የሚል ጠንካራና ያልተጠበቀ ምላሽ እንደተሰጣቸው በስብሰባ ላይ ተብራርቷል ተብሏል። ሁለተኛውና በጀነራሎች መካከል ሰፊ ክርክር ያስነሳው አጀንዳ በአማራ ክልል የሚንቀሳቀሱ የፋኖ ኃይል ይመለከታል። በስብሰባው ላይ ታሪካዊ የውጊያ ስልቶችን በመጥቀስ የፋኖ ውጊያ እጅግ ውስብስብና መደበኛ ባልሆነ የጎሬላ ስልት የሚመራ በመሆኑም የኃይል ሚዛኑ ለመጠበቅ አስቸጋሪ እየሆነ መምጣቱን ገልጿል ተብሏል። ይህን ተከትሎ ከመደበኛ ውጊያ በፊት የፋኖን ኃይል ማዳከም በሚል አዲስ የአንድ ወር ዕቅድ መውጣቱም ተገልጿል። ከሰኔ 10 እስከ ሐምሌ 10 ቀን ድረስ ባለው ጊዜ ውስጥ በቀንና በሌሊት የሚቀጥሉ ተከታታይ የማያቋርጡ ኦፕሬሽኖች ለማድረግ አቅጣጫ ተቀምጠዋል ተብሏል። በዚህ እቅድ መሰረት የሚከተሉ 3 ዋና ዋና ተግባራት እንደሚከናወኑም ተገልጿል። አንደኛው በሌሊት በመንቀሳቀስ የአፈናና የከበባ ስራዎችን ማከናወንና በተለይ ደግሞ የፋኖ አመራሮችን ታርጌት ማድረግ የሚል ሲሆን፣ ሁለተኛው በተከታታይ ድሮን ጥቃቶች በመፈጸም የመዋጋት ሞራልን ዝቅ ማድረግ ሲሆን፣ ሶስተኛው ደግሞ ከፍተኛ በጀት በመመደብ በመከላከያ ኢንዶክትሪኔሽን በኩል ሰፊ የእጅ መስጠትና የምርኮ ፕሮፓጋንዳ በሚዲያዎች ማስተላለፍ። ይህንንም የሚዲያ ዘመቻ ብርጋዴር ጀነራል ጌትነት አዳነም ከሌሎች አማካሪዎች ጋር እንዲመሩ ትእዛዝ መስጠቱ ተሰምጧል። ይህም እንግዲህ ዛሬውን እንዲጀመር መታዙ ተከትሎ በተለይ ከዛሬው ጀምሮ በሚዲያዎች ላይ እንዲተላለፍ ተደርጓል። ሶስተኛው አጀንዳ እንግዲህ ጦርነቱ መጀመሩ የማይቀር መሆኑን በመጥቀስም ውጊያው በበላይነት የሚመራ አዲስ ወታደራዊ ኮማንድ ፖስት ማቋቋም የሚል ሲሆን ይህ ካውንስሉ ተዋቅሮ ለጀነራሎች እንደሚነገራቸው ተገልጿል። ይሁን እንጂ ስብሰባው ሊጠናቀቅ ሲል ከአጀንዳዎች በወጡ ጉዳዮች ላይ በጀነራሎች መካከል ከፍተኛ ጭቅጭቅና መነቋቆር እንደነበር መረጃው ገልጿል። በተለይ የስብሰባ ሚስጥራዊ መረጃ በቀጥታ ለፋኖ ኃይሎች እየደረሱ ነው፣ በመካከላችን መረጃ የሚያቀብል አካል አለ በሚል ለ30 ደቂቃ ያህል የከረረ መጠራጠርና መግባባት ተፈጥሮ ስብሰባው በውጥረት ተጠናቋል ተብሏል። ተከበራችሁ አድማጭ ተመልካቾች በጠቅላይ ሚኒስትሩና ጀነራሎች መካከል የተደረገው ወታደራዊ ስብሰባና የወጡ 3 ዋና ዋና አጀንዳዎች እነዚህ ናቸው። ህወሓት እንግዲህ የፕሪቶሪያ ውል ከማደስ ይልቅ የሽግግር መንግስት ይቋቋም የሚል አቋም መያዙም የቀጠናውን ፖለቲካ ውይይት ሊመራው ይችላል። ከመከላከያ ወታደራዊ ካውንስል ወጣ የተባለውና ከሰኔ 10 ጀምሮ ተግባራዊ ይደረጋል የተባለው የአንድ ወር አዲስ ኦፕሬሽንና የሚዲያ ዘመቻ እንዴት ትመለከቷላችሁ? የእናንተን የተከበረና ሚዛናዊ ሀሳብ ከታች ባለው የኮሜንት መስጫ ሳጥን ላይ በጨዋነት እንድታስቀምጡልን እየጋበዝ ቪዲዮ ላይክ እና ሸር በማድረግ ሌሎች እንዲደርስ እንድታደርጉ በየቀኑ የምናቀርባቸው ፈጣን እውነተኛ ወቅታዊ መረጃ ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁን ከልብ እያመሰገን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።